ሕጻጽ በሚባል አካባቢ ላይ እንግዲህ እንደዛ ይጠራ አላውቅም፣ ግን ሕጻጽ ነው የሚባል እንደዛ ይመስለኛል። ሕጻጽ ምናልባት ሌላ እንትን ነገር ካለው ብዬ ነው። እዛ ሽሬ ውስጥ ያለ የመጠለያ ካምፕ ነው ወይም የተፈናቃዮች ካምፕ ነው። እዛ ያሉት ብዙዎቹ እንዳለ ማለት ይቻላል ከምዕራብ ትግራይ ወይንም ደግሞ ከወልቃይት ከሚባሉ አካባቢ የተፈናቀሉ ሰዎች ያሉበት ነው። ሽሬ ውስጥ ያለ ነው እና ቅርብ ጊዜ በተለይ ከመስከረም ወር ጀምሮ ነው 2018 ማለት ነው በርካታ ሰዎች ሞተዋል ከረሃብ ጋር በተያያዘ። እዛ ያለ የተፈናቃዮች አንድ አስተባባሪ አለ። ከሪፖርተር ጋር ቆይታ ነበረውና እሱ ሲናገር እንደሰማነው ከሆነ ከመስከረም ወር ጀምሮ ወደ 80 የሚሆኑ ሰዎች ሞተዋል ነው የሚለው። ሌሎች ደግሞ ከዚህ ቁጥራቸው በጣም ከፍ ያሉ ደግሞ በሞት አፋፍ ላይ ያሉ ደግሞ አሉ ነው የሚለው። አንዳንድ ሚዲያዎች ላይ ተሰማ እስከ 1000 ምናምን ነገር ይከቷቸዋል። ቁጥራቸውን እዛ ድረስ ያደርሱታል። በሞት አፋፍ ላይ ያሉትን ማለት ነው። እና ዋነኛው ምክንያት ከምግብ እጥረት ጋር በተያያዘ ነው። እዛ ቦታ ላይ በተለየ ሁኔታ የምግብ እጥረት ኖሮ ሳይሆን ግን ሕጻጽ በሚባሉ ቦታዎች ላይ አብዛኛዎቹ በእድሜ ገፋ ያሉ አረጋውያን ሰዎች ናቸው ያሉት እና ከዛ ጋር በተያያዘ ያው እጥረት ሲኖር ረሃብ ሲኖር ያንን እንደሌሎቹ የመቋቋም አቅም የለም። ብዙ ጊዜ የሰው ጠባቂ ናቸው የሚሆኑትና የሚጠበቀው እርዳታ ደግሞ እየደረሰም ነገር አይደለም። ሰው ከዛ ጋር በተያያዘ ነው እንግዲህ ትንሽ ሕጻጽ ላይ በተለየ ሁኔታ ሰዎች ቁጥራቸው ከፍ ባለ አይነት መልኩ የሞቱትና ዛሬ እንዳለ መነጋገሪያ የሆነው ማለት ነው። አንዳንድ ተጽዕኖ ፈጣሪ ነን ምናምን የሚሉ ሰዎች እዛው አካባቢ ላይ ሄደው እርዳታ ለማሰባሰብ እየተንቀሳቀሱ ነው ያሉት። ህወሓት መግለጫ ሰጥቷል በዚህ ጉዳይ። ስምረት መግለጫ ሰጥቷል በዚህ ጉዳይ። የትግራይ ጊዜያዊ አስተዳደር በዚህ ጉዳይ ላይ ካቢኔውን ሰብስቦ እየተነጋገረበት እንደሆነ እና የሚለውን ነገር እንደሚያሳውቅ ሰምተናል። ኢህአፓ የሚባል ፓርቲም እንዲሁ መግለጫ ሰጥቷል። ትንሽ ከፍ ባለ አይነት ሁኔታ ጉዳዩ መነጋገሪያ ሆኗል። ያው ተፈናቃዮች ስለሆኑ ያሳዝናል። የእነዚህ ሰዎች ጉዳይ የተፈናቃዮቹ መፈናቀላቸው ሳያንስ እንደገና የፖለቲካ መጠቀሚያ ደግሞ በመሆን ቢያንስ ሰርተው ለራሳቸው እኮ የሚያንሱ እኮ አይደሉም። እነዚህ ሰዎች ሰርተው አርሰው ራሳቸውን ማኖር የሚችሉ ናቸው። ምናልባትም ሊያልፉም ይችላሉ ከራሳቸውን ጭምር ከፍ ብለው ለሌሎች ሰዎችም ሁሉ ሊደርሱ ይችላሉ። ግን ተፈናቃይ ናቸው። ተፈናቅለው ነው ያሉት፣ ካምፕ ውስጥ ነው ያሉት እና የሰዎች ወይንም ደግሞ የሆኑ ተቋማቶች ጥገኛ ናቸው። እነሱ የሚያቀርቡላቸውን ማሽላ ምናምን ነገር ጠብቀው ነው እንግዲህ የሚኖሩት። ስንት ጊዜያቸው አሁን ይሄ 80 ሰው ከመስከረም ወዲህ ያለውን ነው እንግዲህ የነገርኳችሁ። ከዛ በፊት ከተፈናቀሉበት ጊዜ አንስቶ ያለው ቁጥሩ ከፍ እንደሚል አልጠራጠርም። እነሱም ሲያስቀምጡ ከ300 በላይ የሆኑ ሰዎች እንዲሁ ከምግብ እጥረት ጋር በተያያዘ ሞተዋል ነው የሚሉት አስተባባሪው። ይህንን ሲል ሰምቻለሁ። ጉዳዩ በጣም ያሳዝናል። ለተለያዩ አካላቶች ጥሪ እየተደረገ ነው ያለው። የግብረሰናይ ድርጅቶች በዚህ ዙሪያ ላይ የሚሰሩና እርዳታ ማቅረብ የሚችሉ ቅድም እንዳልኳችሁ ቲክቶክ ላይ ምናምን ተጽዕኖ ፈጣሪ የሆኑ ልጆች የራሳቸውን ጥረት እያደረጉ እንደሆነ አይቻለው። ሌሎቹም እንደዚሁ በመግለጫ ለሚመለከታቸው አካላቶች በሙሉ የማሳወቅ ጥሪ የማስተላለፍ ጉዳዮችን እያደረጉ ነው። የፌዴራል መንግስትም በዚህ ጉዳይ ላይ ተጠይቆ ጉዳዩ ከክልሉ አቅም በላይ ከሆነ ነው እኛ ልንገባበት የምንችለው። ክልሉ ራሱ የአደጋ ጊዜ እንደዚህ አይነት ነገር ሲያጋጥም ይህንን አይነት ጉዳይ የሚመለከት ራሱን የቻለ ቢሮ አለው እና
ያ ቢሮ የራሱን ድርሻ ይወጣል ብለን እናስባለን። ግን ከአቅሙ በላይ ከሆነና ካሳወቀን የፌዴራል መንግስት በጉዳዩ ላይ ጣልቃ ይገባል የሚል ነገር ምላሽ ሰጥተውም ሰምቻለሁ። መነጋገሪያ ሆኗል ጉዳዩ። እንዲሁ በዚሁ አጋጣሚ የሚመለከታቸው አካላቶች በሙሉ ለእነዚህ ሰዎች ቢደርሱላቸው ጥሩ ነው። እኛም ይህን አጋጣሚ ተጠቅመን ጥሪያችንን እናስተላልፋለን ማለት ነው። አንዱም አጀንዳም ያደረግንበት ምክንያት ከዚህ ጋር ተያይዞ ነው። ለሚመለከታቸው አካላቶች ጉዳዩ እንዲደርስም ለማድረግ ነው። ይህን ያክል በጉዳዩ ላይ ካልን ወደ መግለጫዎቹ እናልፋለን። በዋናነት የምንመለከተው የቲፒኤልኤፍን መግለጫ ነው። ህወሓት መግለጫ አውጥቷል። የቲፒኤልኤፍን በተለየ ሁኔታ ማየት የፈለግንበት ምክንያት በጣም ስላስገረመን ነው። እና ለዛ ነው በተለየ ሁኔታ አንድ የእሱን መግለጫ ዋነኛ ጉዳይ ያደረግነው በዛ ምክንያት ነው። አንድ ሁለተኛ የሌሎቹን በተለየ ስምረትን መግለጫ ደግሞ ከቲፒኤልኤፍ ጋር አያይዘን ልናየው እንችላለን። ግን እንዲሁ መግለጫውን በቀላሉ ልንገራችሁ። ቲፒኤልኤፍ ያለው ትዕግስትም ልክ አለው የሚል ርዕስ የሰጠው የሆነ በዛ አይነት ነገር ትዕግስት ልክ አለው፣ አሁን በጣም ጉዳዩ በዝቷል ብሎ ጉዳዩን በፌዴራል መንግስት አላቅቆታል። የፕሪቶሪያ ስምምነት መተግበር ባለመቻሉ ምክንያት ነው እነዚህ ሰዎች ለረሃብ አደጋ የተጋለጡት፣ በዛም ምክንያት እየሞቱ ያሉት በዛ ምክንያት ነው ብሎ የፌዴራል መንግስትን ነው የሚከሰው። እሱን ከከሰሰ በኋላ ለዓለም አቀፉ ማህበረሰብ እንደዚህ ጥሪ ያስተላልፋል። በእኛ በኩል በሰላማዊ አይነት መንገድ ሰላም እንዲመጣ ሙሉ በሙሉ ጥረት ስናደርግ ነበር። አሁን ግን ጉዳዩ በዝቷል የሚል አይነት ይዘት ያለው መግለጫ ነው ያወጣው። ስምረት እንደዚሁ ለሚመለከታቸው አካላቶች በሙሉ ጥሪ ያደርጋል ስለ ጉዳዩ ከገለጸ በኋላ። ስምረት ደግሞ ያን ካደረገ በኋላ የሚከሰው ኋላ ቀር የሚለውን የነ ዶክተር ደብረጽዮንን ቡድን ነው። እሱም የሚከስበት ዋነኛው ምክንያት ከፕሪቶሪያ እና ከህገ መንግስቱ ጋር አያይዞ ነው። ለፕሪቶሪያ ስምምነት እንዳይፈጸም እንቅፋት በመሆኑ ለህገ መንግስቱ ተገዢ አይደለሁም በማለቱ ምክንያት ከሻዕቢያ ጋር ግንኙነት እየፈጠረ ተፈናቃዮቹን ደግሞ ለጦርነት ዝግጅት ሃይጃክ አርጓቸው፣ ይሄ አግቶ ይዟቸው ለእንደዚህ አይነት ነገር ዳርጓቸዋልና ይሄ አካል የትግራይ ህዝብ ትከሻ ላይ እስካለ ጊዜ ድረስ ትግራይ ውስጥ ሰላም አይኖርም፣ ትግራይ ከችግር አትወጣም። ስለዚህ ይህንን አካል ተረባርበን ቢሆን ከትግራይ ህዝብ ትከሻ ላይ ገፍተን ማውረድ አለብን የሚል መግለጫ ነው የሰጠው። ከተፈናቃዮቹ ጉሮሮ እየነጠቀ ለጦርነት እየተዘጋጀ ነው ያለውም ስምረት ነው። መግለጫቸው በይዘት ደረጃ እነዚህን ነው የሚመስሉት። የቲፒኤልኤፍን በዋናነት ይዘን የነ ስምረትን ምናምን ከዛው ጋር እያያያዝን እናያለን ማለት ነው። በጣም ያስገረመን የቲፒኤልኤፍ ትዕግስትም ልክ አለው የሚለው አባባሉ ሲፍ ሲታገስ እንደነበረ አካል ማለት በጣም ሲተነኮስ በጣም ሲገፋ ከርሞ ግን ትንኮሳውንም መገፋቱንም ወደ አላስፈላጊ አይነት ነገር ከምንገባ ልቻለው ብሎ ችሎት እንደቆየ አይነት ነገር ማለት ችሎት እንደቆየ አይነት ነገር እንደምናየው ነው። ቲፒኤልኤፍ ነው ሺህ ጊዜ መግለጫ እያወጣ ሲተናኮስ የምንሰማው። ቲፒኤልኤፍ ነው ከህግ ውጪ ከሻዕቢያ ጋር ጥምዶ ፈጥር ያለው ያለ ሲፎክር የምንሰማው። ከፕሪቶሪያ ስምምነት ባፈነገጠ አይነት መልኩ ከፋኖ ጋር ተጣምሮ ለጦርነት እየተዘጋጀ ያለው ቲፒኤልኤፍ ነው። እና እዚህ ውስጥ እኔ ብዙ ትዕግስት አይታየኝም። ይቅርታ አድርጉልኝ፣ እኔ ቲፒኤልኤፍ ትዕግስት አይታየኝም። ጦርነቱን እስካሁን ድረስ አለመጀመሩን እንደ ትዕግስት ቆጥሮት ከሆነ እሱ የሚያስኬድ አይደለም። እሱ ትዕግስት አይደለም። እሱ ከአቅም ጋር ምቹ ሁኔታ ከመፈለግ ጋር
የተያያዘ ነው። ውስጣዊ ችግር ላይ ተጠምዶ ስላለ አሁን ላይ ከዛ ጋር የተያያዘ ነው እንጂ የቲፒኤልኤፍ ትዕግስት ብዙ አይታየኝም። እንደውም ጥድፊያው ነው የሚታየኝ። ጥድፊያው ነው፣ ውስጣዊ ችግሩ ነው እግር ከወርች አስሮት ይዞት ያለው እንጂ ወደ ጦርነት እስካሁን ድረስ መግባቱ የማይቀር ጉዳይ ነበረ። ቲፒኤልኤፍ ግን የውስጥ ችግር እያለ ያን ሳይፈታ ሻዕቢያን ተማምኖ ነገ ከነገ ወዲያ ሊክደው የሚችል እነ ፋኖን ተማምኖ የት እንዳሉ ማይታወቁ የሆነች ጥቃት ሰንዝረው ብቻ ልም የሚሉ ሰዎችን ተማምኖ ወደ ጦርነት መግባቱን እዛ ላይ መወሰኑን ተቸግሮ ነው እንጂ እኔ ቲፒኤልኤፍ የሚታየኝ ጥድፊያ ነው። አንዱ ያስገረመኝ ነገር እሱ ነው። እንዴት ስለ ትዕግስት ያወራል ቲፒኤልኤፍ? ማለት ለመታገስ የሚያበቃስ ነገር ምን አለው? ምንም ነገር እኮ የለውም። ለመታገስም የሚያበቃ ነገር እኮ የለውም። ጨቅጫቂ እኮ ነው ቲፒኤልኤፍ እኮ። ጠያቂ እኮ ነው። ይሄን አርጉ፣ ይሄን አርጉ፣ ይሄን አርጉ እያለ እኮ የሚጠይቅ እኮ አካል ነው። እንደዚህ ደግሞ የሚጠይቅ አካል ዛትማች የሚታገስ አይነት አካል አይደለም። ጠይቆ አልሆን ሲለው ይጣደፋል፣ ጠይቆ አልሆን ሲለው ይጣደፋል፣ ጠይቆ አልሆን ሲለው ይጣደፋል። ትዕግስት የሚባል ነገር እያጣ ነው የሚመጣው። እና ትዕግስትም ልክ አለው ሲል አንዱ በጣም ያስገረመኝ ነገር በቲፒኤልኤፍ በኩል ትዕግስት የለምም ሊኖርም አይችልም። እንዳልኳችሁ ነው፣ ምቹ ሁኔታ ስላልተፈጠረለት በዋናነት የውስጥ ችግሩን በአግባቡ መፍታት ስላልቻለ እና ህዝቡን በዚህ የጦርነት ፍላጎቱ ዙሪያ ማሰባሰብ ስላልቻለ እንጂ ቲፒኤልኤፍ ወደ ጦርነት ለመግባት ጥድፊያ ላይ ነው ያለው። ጥድፊያ ላይ ነው ያለው። አንዱ ያስገረመኝ የትዕግስትም ልክ አለው ሲባል በጣም በቃ ሲታገስ የነበረ አይነት አካል ያስመስሏል። ሁለተኛው ጩኸቱን የገረመኝ ይጮሃል አይደለ? ትዕግስትም ልክ አለው ሲል ተናዶ ነገር በቃ ይሄ በስሜት ተነስቶ ነገር ነው የሚመስል። ድንገት ይሄ ነገር መፈጠሩ ሲል በቃ ትዕግስትም ልክ አለው በቃ አሁን በቃ መወሰን አለብን አይነት ነገር ማለት ነው። ትንሽ ጩኸት አለው ወይም ጠረጴዛ መደብደብ አይነት ነገርም እንደዛ አይነት ነገር ይታያል። ቃሉ ትንሽ ኃይለኛ ቃል ነው። ጮክ ብሎ የሚሰማ ቃል ነው። ሁሉም ሚዲያዎች ላይ ብታየው ርዕስ ያደረጉት ይሄንን ነው፣ እኛም ጋር ጨምሮ ማለት ነው። ትዕግስት ልክ አለው፣ ትዕግስትም ልክ አለው የሚለውን ማለት ነው። ምክንያቱም ስለሚጮኸው ነው። በጣም ነው የሚጮኸው። እንደው ሳሉት በአይነ ህሊናችሁ በቃ ዶክተር ደብረጽዮን ጠረጴዛ መጥቶ ሲነሳ አይነት ነገር ሳሉት እንደዛ ነው የሚመስል። በቃ ሲታገስ ከርሞ ቁጭ ብሎ ነበር። ግን በቃ ልክ ይሄ ነገር ሲሰማ ይሄማ ድንበራችን ነው፣ ይሄማ ቀይ መስመራችን ነው። በቃ አሁን የተፈናቃዮቹ ጉዳይ የቀይ መስመራችን ጉዳይ ነው አይነት ነገር ነው የሚመስለው። እነግራቸዋለሁ ብዙ ነገር አሁን እያለ ያለው ቲፒኤልኤፍ እንደዛ ነው። በቃ እንዴ በተፈናቃዮቹ ጉዳይማ አንደራደርም፣ ከዛ ውጪ በሆኑ ሌሎች ጉዳዮች ላይ ሁሉ ስንታገስ ነበር። ግን ይሄ በቃ አሁን የምንታገሰው ጉዳይ አይደለም የሚል የሆነ ቀይ መስመር ነው አሁን የተጣሰው ወይም የሆነው ነገር በቃ ቀይ መስመር ነው የሚል አይነት ነገር። በቃ ከዚህ በኋላ አልታገስም፣ ከዚህ በኋላ እርምጃ ወስዳለሁ አይነት ነገር ነው እያለ ያለው ቲፒኤልኤፍ። እኔ ጮሃል፣ በደንብ ነው የሚጮኸው። ለምን መሰላችሁ መጮሁ የገረመኝ? አሰብኩት ምንድነው ለተፈናቃዮቹ የሚጠቅመው? ቲፒኤልኤፍ ትዕግስትም ልክ አለው ብሎ ይሄንን ጉዳይ በጣም ሊያጦዘው ማጦዙ ምንድነው ለተፈናቃዮቹ የሚጠቅማቸው? ለኔ ለተፈናቃዮቹ የሚጠቅመው በዚህ ሰዓት ላይ መተባበር ነው። ከሃዲም ከሚላቸው ከሌሎቹም አካላት ጋር መተባበር ነው የሚያዋጣው። ለተፈናቃዮቹ የሚጠቅመው ጉዳይ እሱ ነው። የቲፒኤልኤፍ ጩኸት እኮ በቃ ከዛሬ በኋላ ይረሳል። የትም እኮ የሚደርስ ጩኸት እኮ አይደለም። ቲፒኤልኤፍ የሚጮኸው ጩኸት አሁን ላይ እንደነገርኳችሁ ነው። ጣር ነገር ነው ጩኸቱ።
ስለዚህ የሚጠቅመው መተባበር ነው። ከመተባበር ይልቅ እንደው በዚህ አጋጣሚ እንኳን ለተፈናቃዮቹ ሲባል ነገሮችን ከማለዘብ ይልቅ እንደገና የውጥረት ምክንያት ማድረግ ለፈለገ ነው። ቲፒኤልኤፍ ለፈለገ አንዱ ጥያቄ እሱ ነው። መገረሜ ያነሳብኝ ጥያቄ ይሄንን ነው። ይሄ መጮህ ምን ይጠቅማል? አሁን ላይ ይሄንን እየሞተ ያለን የህብረተሰብ ክፍል ለመታደግ የሚያስፈልገው ነገር አብሮ መስራት የሚያስችል ሁኔታ መፍጠር ነው። ኦፍኮርስ ጦርነት ወይም ደግሞ ወደ ጦርነት ሊገባ የሚችል አይነት ውጥረት ውስጥ ነው ያለው። እዛም ውስጥ ግን ብትሆን እንዲህ አይነት አጋጣሚዎችን ፖለቲሳይዝድ አድርጎ ለፖለቲካ ፍላጎት ማዋል ለተፈናቃዮቹ አይጠቅምም። ግን ያው ቲፒኤልኤፍ አሁንም በእነሱ መነገር ነው የሚፈልገው። ይህን ጥያቄ ለመመለስ እንግዲህ ስናስብ ነው እንግዲህ የመጡልን ነገሮች የምንነግራችሁ። ቲፒኤልኤፍ እንዲመጮህ የፈለገው እንደዚህ ጮሆ ካልተናገረ ትኩረት ራሱ ላይ ነው። አንዱ የፈለገው ነገር ከራሱ ላይ ትኩረትን ማዞር ነው የፈለገው ወደ ሌሎች አካላቶች እና ጮክ ብሎ ተናዶ በሚመስል ይሄ ስሜት በሚሰጥ አይነት መግለጫ ጉዳዩን ከራሱ ላይ ዳይቨርት ማድረግ ነው የፈለገው። ምክንያቱም ቀጥታ ከሱ ጋር የተያያዘ ነው ጉዳዩ፣ ከቲፒኤልኤፍ ጋር ይያያዛል። ቲፒኤልኤፍ እዚህ ጋር ትዕግስትም ልክ አለው እንዳለው ሁላና ያም አባባል የተፈናቃዮች ጉዳይ ቀይ መስመር ነው የሚል አይነት ትርጉም እንደሚሰጠን ተነጋግረናል። ብታምኑ ባታምኑ ሕጻጽ ላይ ያሉ ተፈናቃዮችን ጊዜያዊ መንግስቱ የቲፒኤልኤፍም ሰዎች አይተዋቸው አያውቁም። ራሳቸው ነው ያሉት። ተፈናቃዮቹ አይተውን አያውቁም። አሁን ይሄ ነገር ተፈጠረ ሲባል መጥተዋል። ተፈናቃይ ይባል የነበረው ዝም ብሎ ነው። በቃ እንዴት ናቸው እንኳን አይባልም። እንዴት ነው እየኖሩ ያሉት የሚለውን እንኳን አያዩትም። አያቱ የጨከኑባቸው እኮ ለዛ ነው። እነሱ ለማየት የማይፈልጉትን ህይወት እንዲኖሩ ያስገደዷቸውና ይሄን ያክል የጨከኑባቸው ሄደው ስለማያዩዋቸው አይተዋቸው አያውቁም። ይሄ አያስደነግጥም? ሺህ ጊዜ ተፈናቃይ እያለ መግለጫ የሚወጣ አካል እንደ መግለጫው እኮ ከሆነ ቲፒኤልኤፍ በቃ ተፈናቃዮቹ ጋር እኮ ያለ እኮ ነው የሚመስለው። አይተዋቸው አያውቁም። ሄደው ጎብኝተዋቸው በምን አይነት ሁኔታ ውስጥ ነው ያሉት፣ በምን አይነት ሁኔታ ነው እየኖሩ ያሉት የሚለው ጊዜያዊ መንግስቱም ጭምር ነው። አያሳዝኑ? ለፖለቲካ ብቻ ሲባል ግን በእነሱ ስም መግለጫ ወጣ። ሄደው ጎብኝተዋቸው አይዟችሁ ትንሽ ጊዜ ነው፣ ይሄ ችግር ያልፋል፣ ብዙ እየሰራንበት ነው ብለው እንኳን ተስፋ ሊሰጧቸው አልፈለጉም። ብቻቸውን ነበሩ፣ ተትተው ነበር እነዚህ ተፈናቃዮች። አሁን ግን ቲፒኤልኤፍ መጥቶ ምን አለ? ይሄ ቀይ መስመር ነው፣ ይሄ ትዕግስትማ ልክ አለው አለ። ጉዳዩ ወደ ራሱ ነው የሚመጣው። ስለዚህ ዳይቨርት ማድረግ አለበት። በቃ የሰዎች አይን፣ የሰዎች ትኩረት በሙሉ ከሱ ተነስቶ ወደ ሌላ አካል መሆን አለ። ለዛ ነው በስሜታዊ በሆነ ኃይለ ቃል በታጀበ አይነት መልኩ መግለጫውን ማውጣት የፈለጉት። ትዕግስትም ልክ አለው ያለው የሚገርም እኮ ነው። በራሱ እንኳን የተፈናቃዮቹ ሞት ሳይሆን
ይኸው የቲፒኤልኤፍ ትዕግስት ተሟጠጠ የሚል አጀንዳ ነው እንዲነሳ እንኳን እያደረገ ሞተው እንኳን በሞት አፋፍ ላይ ያሉት ሰዎችን ሊያተርፍ የሚችል አይነት እንቅስቃሴ እንዳይደረግ እንኳን ቲፒኤልኤፍ በነሱ ሞት በነሱ ጉዳይ ራሱን አጀንዳ ማድረግ እየፈለገ አይቷቸው አንዱ ያ ነው። ሁለት ቲፒኤልኤፍ ራሱን ያገታቸው ራሱ ቲፒኤልኤፍ ነው። ከስምምነቱም ከተፈናቃዮቹ ፍላጎትም ውጪ በሆነ አይነት መልኩ ያገታቸው ቲፒኤልኤፍ። ምን ስንል ነበረ? እነ ጌታቸውም ደጋግመው ሲናገሩት ነበር። የተፈናቃዮቹ ጉዳይ የፕሪቶሪያ ስምምነት ላይ የተቀመጠው ከሂውማኒቴሪያን ጋር ተያይዞ ነው፣ ማለት ከሰብአዊነት ጋር ተያይዞ የሰብአዊነት ጉዳይ ቀዳሚ ጉዳይ ነው። ሌላ የፖለቲካ ጥያቄ፣ ሌላ የደህንነት ምናምን አይነት ነገሮችን አንስተህ ይሄ ቀዳሚ የሆነ ጉዳይ እንዳይፈጸም አታደርግም። ኦፍኮርስ ስለ ደህንነታቸው ታስባለህ፣ መኖር ግዴታ ነው። ግን ቀዳሚ የሆነ ጉዳይ ነው። የደህንነታቸውን ጉዳይ ከሚመለከተው አካል ጋር ተነጋግረን እንትን ትላለህ እንጂ እኔ ባልኩት ካልሆነ ብለህ ያንተ ፖለቲካ ቀዳሚ እንዲሆን አታደርግም። ቲፒኤልኤፍ ነው ያገታቸው። ግዛቱ ካልተመለሰ በሚል በተፈናቃዩ ስም የራሱን የፖለቲካ ፍላጎት ለማስፈጸም አግቶ ያስቀመጣቸው ቲፒኤልኤፍ ነው። ይህን ጊዜ እነዚህ ሰዎች ከተፈናቀሉበት ተመልሰው ቢሆን ኖሮ ምናልባት አይሞቱም፣ ምናልባት በሞት አፋፍ ላይ አይገኙም ነበር። እድሜ ለቲፒኤልኤፍ ያው እንትን ውስጥ ሆኖ ሞቱ። የእሱ ፖለቲካው በልጦበት ከስምምነቱ ውጪ በሆነ አይነት ደጋግሜ ደግሞ አሰምቻችኋለሁ። ዛሬም ማሰማት ያለብኝ አይመስለኝም። ከተፈናቃዮቹ ፍላጎትም ውጪ ራሱ አማኑኤል አሰፋ እንደውም ላሰማችሁ ይነንም ላሰማችሁ ብንሰማው ነው የሚሻለው። ይሄ ከሆነ አላውቅም፣ እስቲ እንስማ። ክልል አካል የነበረው ምዕራብ ትግራይ የሚባለው አካባቢና በአሁኑ ወቅት በአማራ ክልል ስር ከሚገኘው አካባቢ የተፈናቀሉት ሰዎች ባለፈው ሳምንት ለተከታታይ 3 ቀናት ሰልፍ ማድረጋቸው የገለጹ ሲሆን ተፈናቃዮቹ እንዳይመለሱ ግን የጸጥታው ሁኔታ አስተማማኝ አይደለም ብለዋል። መኖሪያ ቤታቸው፣ እርሻቸው በሌሎች ተይዞ ንብረታቸውም ተዘርፎ የት ይግቡ ያሉት አቶ አማኑኤል ተፈናቃዮቹ የከፋ ሁኔታ ላይ የሚገኙ በመሆናቸው ከዚህ ቀደም ይኖሩበት ወደ ነበረው አካባቢ ለመመለስ እየጎተጎቱ እንደሆነ ተናግረዋል። አካባቢው በታጣቂዎች መያዙን ቢያውቁም የከፋ ሁኔታ እንደሚጠብቃቸው ቢያውቁም ከዚህ የማይሻል የለም በማለት መልሱንና ችግሩን አካባቢው ላይ ካሉት ሰዎች ጋር ተነጋግረን በራሳችን እንፈተዋለን ብለው እየጎተጎቱ ነው ሲሉም አክለዋል። እንደ ክልል መንግስት የተፈናቃዮችን ሕይወት አደጋ ላይ መጣል ተገቢ ባለመሆኑ አሁንም ጉዳዩ በሰላማዊ መንገድ እንዲፈታ ተደጋጋሚ ጥያቄዎችን እያቀረቡ እንደሆነ ነው ያስረዱት። እንደሰማችሁት ነው። ተፈናቃዮቹ ከዚህ የማይሻል የለም የሚኖሩት ሰዎች ከዚህ የማይሻል ነገር የለም። እዛ አደጋን ይጠብቀናል እናውቃለን። ምን እንደሚደርስብን አናውቅም፣ ይገባናል። ግን አሁን ካለንበት ህይወት የማይሻል ነገር የለም ማለት እና ባካችሁ
እንሂዳ፣ ልቀቁ። እነሱስ ምን አሉ? ኖ ኖ ኖ ኖ ኖ ኖ ኖ፣ አይናችን እያየማ ወደ ሞት አንልካችሁ። አይናችን እያየማ አደጋ ሊደርስባችሁ ወደሚችል ቦታ በፍጹም አንልካችሁም አሏቸው። ታምናላችሁ? ግን አይተዋቸው አያውቁም። እንደዚህ እዛ ብትሄዱ የሚደርስባችሁ ነገር የበለጠ ያሳስበናል፣ እኛ ኃላፊነት አለብን የሚሉት ሰዎች ሄደው አይተዋቸው አያውቁም። ይሄው ከሞት አልታደጓቸውም። ሽሬ ነው። ሽሬ ወርቅ የሚወጣበት አካባቢ ነው። በኬሚካል ለሰው ልጅ ጉዳት ባለው ለጤናው ጉዳት ባለው ኬሚካል ነው ወርቅ የሚያወጡት። ሽሬ ላይ እነዚህ ተፈናቃዮች ያሉበት አካባቢ እዛ ብትሄዱ የሚደርስባችሁ ነገር ያሳስበኛል የሚላቸው አካል ምግብ አልሰጣቸውም፣ አላቀረበላቸው። ነዳጅም ጤፍም ምንም ወደ ኤርትራ ሲልክ ተፈናቃዮቹን ዞር ብሎ አላያቸው። ወርቅ በኮንትሮባንድ በምናምን ነገር ወደ ውጭ እያወጡ ሲልኩ ከዛ በሚያገኙትም ገንዘብ ተፈናቃዮቹን አላስታወሷቸው። የበጀት ዝውውር እያደረጉ ለሰራዊቱ ሲከፍሉ ተፈናቃዮቹን ዞር ብለው አላዩዋቸውም። ለምን? በቃ የነሱ እንደዛ አይነት ህይወት ውስጥ መኖር ነው ለቲፒኤልኤፍ የሚጠቅመው እንደዛ ነው። እነዚህ ሰዎች ከዛ ወጥተው ወደ ነበሩበት ቦታ መመለስ ለቲፒኤልኤፍ አይጠቅመውም። ለቲፒኤልኤፍ እነዚህ ሰዎች በላስቲክ ቤት ውስጥ ሆነው መሞታቸው ነው የሚጠቅመው። መኖራቸው ብቻ አይደለም፣ መሞታቸው ነው የሚጠቅመው። ልክ እንደዚህ ሲሆን ይላል ሰምታችሁ ታውቃላችሁ? ተፈናቃዮች በተፈናቃዮች እንኳን እንዲህ እናደርግ ሲባል እነዚህ ሰዎች እኮ ድንገት አይደለም የሞቱት። ሄዶ እኮ የሚያያቸው ስለሌለ እኮ እንጂ እኮ ሄደው ቢያዩዋቸው ኖሮ መረጃውም ይኖራቸው የተወሰነም ነፍስ መታደግ ይችሉም ነበር። እነሱ እንኳን ለማድረግ ባይፈልጉ ግን ይህንን የማድረግ ፍላጎት ላለው አካል እንኳን ቢያሳውቁ የሆነ ነፍስ መታደግ ይቻል ነበር። ሄደው አይተዋቸው አያውቁም። አሁን ግን ልክ ሲሞቱ ትዕግስትም ልክ አለው። ወገኛ አግቶ የያዛቸው እሱ ነው ቲፒኤልኤፍ። የፌዴራል መንግስት ይመለሱ ብሏል። ለደህንነታቸው ኃላፊነት እወስዳለሁ ብሏል። ወልቃይት ላይ ያለው አስተዳደር ለመቀበል ዝግጁ ነኝ ብሏል። ተፈናቃዮቹም አሁን ከምንኖረው ህይወት የባሰ ነገር የለም፣ ቢያንስ ብንሄድ ከዚህ የተሻለ ነው እንጂ ከዚህ የባሰ አይገጥመንም ነው እያሉ ያሉት። ተፈናቃዮቹን ፍላጎት አላቸው። ከዚህ ፍላጎት ሁሉ ተጋፍቶ ተፈናቃዮቹን ይዞ ለሞት የዳረጋቸው ቲፒኤልኤፍ ነው። ላስቲክ ቤት ውስጥ እንዲሞቱ ያደረጋቸው እነ ዶክተር ደብረጽዮን ወደድክም ጠላ በእነዚህ ሰዎች ሞት ተጠያቂ ናቸው። ስምረትም ያለው ይሄን ታግተው ተፈናቃዮቹ ታግተው ነው ያሉት። እዛው ወርቅ ያወጣሉ እነሱ ካሉበት አካባቢ። ሌላ ውጭ ሀገር ቤቱን ይሰራበታል፣ ልጆቹን እዛ ያስተምርበታል። ተፈናቃይ ግን የላስቲክ ቤት ውስጥ ይሞታል። ከዛን ብድግ ይባልና ይሄ ፌዴራል መንግስት
የ80 ሰው ህይወት መታደግ ከብዶ ነው? ከዛ አካባቢ የምታወጣው ወርቅ እንኳን የ80 ሰው ህይወት አይታደግም። ያ አቅም ጠፍቶት ነው? አቶ ነው እሱ። የነሱ መሞት ነው የሚጠቅመው። ለዚያም በእንደዚህ አይነት ህይወት መሞታቸው ነው የሚጠቅመው። አሁን ስለጠቀመው ነው። ትዕግስትም ልክ አለው። እንደተጠቀመ አይነት ነገር ነው ራሱ መግለጽ። እቺን ለማለት ይፈልግ ነበር። ጦርነት ለማወጅ በቃ አሰፍስፎ ነበር። እቺን አጋጣሚ ያገኘው ብሎ ወደዛ ይሄደ ነው። ታምናላችሁ? ትላንት ሳልሳዊ ወያኔ መግለጫ ወጣ። ሳልሳዊ ወያኔ ምንድን ያለው? ህወሓት ከተፈናቃዮች የድርጅት ወርሃዊ ክፍያ ይቀበላል። ከተፈናቃዮች ወርሃዊ ክፍያ አምጡ እያለ ይቀበላል። እና አንድ የ6 ልጆች አባት የሆነ ተፈናቃይ ሰው የህወሓትን የድርጅት ወርሃዊ ክፍያ አምጣ አሉት። ሳልሳዊ ወያኔ ነው የሚለው ይሄን። ሰውየው 2 ምክንያት አቀረበ። አንድ፣ እኔ ድርጅት አባል አይደለሁም፣ ለምንድን ነው የምከፍለው አለ። ሁለተኛ፣ በዚህ አይነት ሁኔታ ውስጥ እንዴት ነው የምከፍለው? ኑሮይስ ለመክፈል የሚያበቃ እኔ እንደው ክፍያ የምጠየቅ ሰው ነኝ ወይ? ተፈናቅዬ የእርዳታ ማሽላ እየጠበቅኩ ምኖር ሰው፣ የ6 ልጆች አባት፣ መጥፎ ጊዜ እንዲህ አይነት አስቀያሚ ህይወት ላይ ጥሎኝ ሊሰጠኝ እንጂ ጭራሽ ልከፍል አለ። እንዳደረጉት ታውቃላችሁ? አንተስ እውነትህን ነው ብለው አይደለም የተመለሱት። የሚኖርበትን የላስቲክ ቤት አፈረሱት። የሚኖርበትን የላስቲክ ቤት አፈራርሰውት ሄዱ። ሳልሳዊ ወያኔ ነው ይሄንን ያለው። ከዚህ ቀደምም ከእያንዳንዱ ተፈናቃይ 200 ብር የድርጅት ክፍያ እያለ ይቀበል ነበር ቲፒኤልኤፍ። 200 ብር ነኝ ዝግጁ አያስብልም። አሁን ቲፒኤልኤፍ አፋለው ትዕግስትም ልክ አለው ለማለት እኚህ ተፈናቃዮች አይደል እንዴት ታገሱት? በዚህ ህይወት ውስጥ ሆነው የመጨረሻውን አስቀያሚ ህይወት ነው የምንኖረው እያሉ ያሉትን ሰዎች 200 ብር አምጡ እያለ የማይሰጡትን በማሽላ ጉልበት፣ በእርዳታ ማሽላ ጉልበት የተጠጋገነችን የላስቲክ ቤት አፍርሰው ይሄዳሉ። የሚፈልጋቸው ለዚህ ሌላኛው አሁን ይሄ አካል ነው መጥቶ ትዕግስትም ልክ አለው እያለ ያለው። ከተፈናቃዮች ጉሮሮ እየነጠቀ የተባለውም ለዚህ ነው። እውነት ይሄ በጣም ግፍ እኮ ነው። ግፍ እንዴት አሁን አንተ 200 ብር እያልክ ባለመስጠታቸው የላስቲክ ቤታቸውን ስታፈርስባቸው የነበሩ ሰዎች ሞቱ ስትባል ትዕግስትም ልክ አለው ብለህ የምትነሳው ኧረ አይመስልም። በፍጹም ይሄ በጣም ግን ለምንድን ነው ያለው? እነዚህ አሁን የነገርኳችሁ ነገሮች በሙሉ ፊታችንን ቲፒኤልኤፍ ላይ እንድናዞር ያደርገናል። ቲፒኤልኤፍ ፍላጎት ትዕግስትም ልክ አለው በማለት ከተፈናቃዮቹ ሞት በላይ እሱ አጀንዳ ሊሆን የተፈናቃዮቹን ጉዳይ ለጦርነት ፍላጎቱ ሊጠቀምበት ነው የፈለገ ያለው። ያ ስለገባን ነው
ትኩረቱ ራስህ ላይ ነው የሚለውን ነገር አስረግጠን መናገር የምንፈልገው። እነ ዶክተር ደብረጽዮን ለእነዚህ ተፈናቃዮች ሞት ተጠያቂ ናቸው። ሌላው አይጠየቅም እያልኩ አይደለም፣ ሌላውም ይጠየቃል። የሚለማመጥም መንግስት ተጠያቂ ነው። ሲልመጥመጥ የሚውልም መንግስት ተጠያቂ ነው። ልምምጥ ባህሪው የሆነ መንግስት ተጠያቂ ነው። እዛ ቁጭ ብሎ ያለው ሊለማመጥ አይደለም፣ ለልምምጥ ቦታው ለዛ እኮ የሚሆን እኮ አይደለም፣ አይሆንም። ለዛ እዛ ጋር የሚወሰን የሚተገብር አካል ነው የሚያስፈልገው። እምቢ አሉኝ ይላል። አሁን ቢጠየቅ መንግስት እኔ እኮ ተፈናቃዮች ይምጡ ብያለሁ እና ህወሓት እምቢ አለኝ። አያፍሩም ይሄን ሲሉ፣ እውነቴን ነው የምላቸው፣ አያፍሩም። መንግስት እከሌ እምቢ አለኝ እንደማለት ማለት ሲል በቃ ሊቀፈው ነው የሚገባው። ያሳፍራል። መንግስት ሆነ አንተ ከአንተ በታች የሆነ አንድ የፖለቲካ ኃይል ከለከለኝ፣ እሱን ምክንያት እንደማድረግ የሚቀፍ ነገር የለም። መለማመጥ ነው ስራው የፌዴራል መንግስት። እኔ በኢትዮጵያ ታሪክ ውስጥ እንደዚህ አይነት ተለማማጭ መንግስት ኖሮ የሚያውቅ አይመስለኝም። እነሱም ኃላፊነት አለባቸው ነው የምላቸው። እነሱም ተጠያቂ ናቸው። በዋናነት ግን ለሰዎቹ መሞት ተጠያቂው ቲፒኤልኤፍ፣ ሌላውም በየደረጃው ተጠያቂ ነው። ህዝቡም ተጠያቂ ነው። ለዚህ የትግራይ ህዝብ ማለት ነው እንዲህ ወቅት ላይ ነው አጀንዳ የሚያደርጓቸው። ድሃ የሆነው ነገር ይጠቅማል ለኛ ተብሎ ሲታሰብ ነው ብዙ ጊዜ አጀንዳ የሚሆነው። ያሳዝናል። ዋናው ነገር ቲፒኤልኤፍ እንደዛ መጮህ የፈለገው አይኖች ሁሉ ወደሱ እንደሚያተኩሩ ስላወቀ ያን ትኩረት ማስቀየር ነው የፈለገው። ግን አያመልጣትም። አሁንም ከተጠያቂነት አይደለም። ሰብአዊ የሆነን ጉዳይ የኔ የፖለቲካ ጥያቄና ፍላጎት ሳይመለስ ወይንም ሳይሟላ እነዚህ ሰዎች እንደዚህ እንዲሞቱ ሊያደርጋቸው ከሚችል ህይወት አይላቀቋትም፣ ይኖሯታል፣ እዚሁ ይሞቷታል ብሎ የወሰነው ቲፒኤልኤፍ ነው። እዛ ሞት ነው። ወደ ሞትማ አንልካችሁም ያለ አካል ቢያንስ ያሉበት ቦታ ላይ እንዳይሞቱ ማድረግ ነበረበት። በረሃብ የሚሞቱ ከሆነማ ለምን አይለቃቸው? ለምን አይለቃቸው? እዛ ሞት ነው ወደ ሞት አትሄዱም ካላቸው እኮ ቢያንስ እዚህ መኖር እኮ አለባቸው። ሞት እኮ የለባቸው። መጥቶ ራሱ በጅብ እየተበሉ ይላል ራሱ ቲፒኤልኤፍ። ለምንድን ነው የሚበሉት? አትጠብቅም? ወደዛ ማልካችሁ እንዳትሞቱ ነው ብላ እንዲያከትካቸው እና እዛም እንዳይሞቱ ጠብቃ የነሱ መኖር በጣም ያስፈልገኛል ብለህ እኮ ከሆነ እዛም ያሉበት ቦታ ላይ መሞት እኮ የለባቸውም። ግን በተኩላ በጅብ እየተበሉ በረሃብ ነው እየሞቱ ያሉት። አልታደካቸውም። ወርቅ ቆፈረ የምታወጣበት አካባቢ በቅርብ ርቀት ለክፍያ ግን ሲሆን ትቀበላቸዋለህ። ምናልባት አንተ በየወሩ የምትቀበላቸው ያቸው 200 ብር የተወሰነ ቀን ታኖራቸው ነበር። ገሏቸዋል። ቲፒኤልኤፍ እውነት ገዳያቸው ነው። ይሄ ስለሆነ ነው አሁን ላይ ትኩረት ለማስቀየር ትዕግስትን ልካለው ብሎ እየተቆጣ ያለው። እስቲ እንግዲህ ትዕግስት ከተሟጠጠና ያለን ምን እንደሚደረግ አንዱ ያ ነው። ሁለተኛው የቲፒኤልኤፍ ፍላጎት
በዓለም አቀፉ ማህበረሰብ ዘንድ ትኩረት ማግኘት ይኸውላችሁ ከተፈናቃዮቹ ጋር የተያያዘ ምንም ነገር የለውም። ቲፒኤልኤፍ ምንም ነገር የለውም። አሁን እሱ የፈለገው በዚህ አጋጣሚ የዓለም አቀፉ ማህበረሰብ ጣልቃ እንዲገባ ይህ ተፈናቃዮቹ ሞቱ ብሎ ጠይቋቸው ማያውቅ እውነት እንዲኖሩ እንኳን ምንም ነገር አድርጎ ማያውቅ ወርሃዊ የድርጅት ክፍያ ሊቀበላቸው ብቻ ነው የሚያስከፍላቸው ተፈናቃዮች። አሁን ግን የነሱ መሞት የዓለም አቀፉን ማህበረሰብ ትኩረት ለማግኘት ይጠቅማል ብሎ ሲያስብ ትዕግስትም ልክ አለው በሚል ጩኸት የዓለም አቀፉን ማህበረሰብ ለመጥራት እየሞከረ ነው። ለምን ችላ ተብሏል? ቲፒኤልኤፍ ችላ ተብሏል። ቢል ይሰማው አጥቷል። እንደውም ጄኔራል ታደሰ ወረደ ምን አሉ? አንድ አመራር ሰብስበው የጊዜያዊ አስተዳደሩ አመራሮች ታች ድረስ ያሉት ቲፒኤልኤፎች ናቸው። እነሱን ሰብስቦ የፈለገ ብንጮህ የፈለገ ነገር ቢፈጠር የማይሰማ የዓለም አቀፉ ማህበረሰብ ባለበት አይነት ሁኔታ ይላል። ስለ እንትኑ እያነሳ ነው፣ ስለ ቀጣይ አቅጣጫ ምንድነው ማድረግ ያለብን የሚለው ላይ ማለት አንደኛ ተከፋፍለናል ይላል። ሁለተኛ ዓለም አቀፉ ማህበረሰብ ለምንም ነገር ደንታ በቃ የሚሰማ አይነት ነገር አይደለም። ስለዚህ ማድረግ ያለብን የውስጥ አቅማችንን ማጠናከር ነው። የዓለም አቀፍ ማህበረሰቡን ተማምነን እሱም ይሄንን ሚና ይወጣል ብለን እንደበፊቱ መንገባበት አይነት ነገር መኖር የለበትም የሚል ነገር ነው እያስተላለፉ ያሉት ጄኔራል ታደሰ ወረደ። እናም ቢሉ የሚሰማ ስለጠፋ አሁን እንግዲህ የዚች የተፈናቃዮቹ ጉዳይ ምናልባት ትኩረት ከሳበች በሚል አረ በሳበ ቲፒኤልኤፍ የዓለም አቀፉ ማህበረሰብ ጣልቃ መግባት ይጠቅመኛል ብሎ ነው የሚያስበው። እንደው በዚህ አጋጣሚ የዓለም አቀፉ ማህበረሰብ ይሄ ጉዳይ አደገኛ ነው፣ መፍትሄ ሊያገኝ ይገባል ብሎ እንትን ባለ በሚገርማችሁ ሁኔታ የዓለም አቀፉ ማህበረሰብ ጣልቃ ቢገባ የዓለም አቀፉ ማህበረሰብ ከኛ ጋር ይወግናል እኮ አይደለም ስሌታቸውን እኮ ብታውቁት እንዴት እንደሚያሳፍር። ከፌዴራል መንግስት ጋር እንገናኛለን ስሌታቸው እንጂ የዓለም አቀፉ ማህበረሰብ እንዴ የወልቃይትን ማስለቀቅላቸው ብሎ ይደግፈናል ብለው አስበው መሰላችሁ? እንዴት እንደዚህ ይላል? የዓለም አቀፍ ማህበረሰብ እንዴት እንደዚህ ይላል? ሊል አይችልም። እንዴ ምን አገባው? የእኮ የውስጥ ጉዳይ ነው። የግዛት ምናምን ጉዳይ እሱ አይመለከቱ። ሀገሪቱ እንዲህ አይነት ነገርን የምታስተናግድበት የራሷ የሆነ ህግ አለ። ስምምነቱም ያንን አይልም። ስለዚህ ያን ግዛትማ እዛ ያለውን አመራር አፍረስና የነሱን እንደዚህ በጭራሽ ገለልተኛ የሆነ አካል በጭራሽ ይሄንን አይልም። ገለልተኛ የሆነ አካል ይሄ እኮ የውስጥ ጉዳይ ነው፣ በዚህ ጉዳይ ተነጋገሩና ተግባቡ ነው የሚለ። እንደፈለገ ነገር ቢሆን ቲፒኤልኤፍ እንኳን እናግዘው ቢሉ እንደ ፌዴራል መንግስት ከወልቃይትማ ይሄንን ነገር አስተዳደሩን አፍርሰህ የቲፒኤልኤፍን አስተዳደር መልሰ ተፈናቃይ እንዲመለስ አድርግ አይልም። ሊል የሚችለው ነገር በዚህ ጉዳይ ላይ ተነጋገሩ እና ፍቱት። በቃ ቲፒኤልኤፍን ሊያግዙ እንኳን ቢፈልጉ እዚህ ድረስ ነው ሊሄዱ የሚችሉት። ማንም እኔ ያለ ደፋር በቃ እንደዚህ በውስጥ ጉዳይ ላይ እንዲያርጉ አይባልም። ቲፒኤልኤፍ ይሉልኛል ብሎ እንግዲህ ጠብቅ ይሆናል፣ እኔ አላውቅም። ግን ይሄ በጣም ቀላል ጉዳይ ነው ወይስ ከዲፕሎማቶቹ ጋር ወይም ከዓለም አቀፉ ማህበረሰብ ሰዎች ጋር ይገናኝ የነበረው ጌታቸው ረዳ ስለሆነ በደንብ ይሄን አልነገራቸው ከሆነ አላውቅም። ግን ስሙ፣ የዓለም አቀፉ ማህበረሰብ በወልቃይት ጉዳይ ወይንም በምዕራብ ትግራይ ጉዳይ ወይንም በግዛት ጉዳይ ላይ
ጣልቃ ገብቶ ይሄን ለእከሌ ስጥ፣ መንግስትን ይሄንን አድርግ በፍጹም ሊል አይችልም። በጣም ከሄደ ሊል የሚችለው ተነጋገሩና ፍቱት፣ የውስጥ ጉዳይ። በዚህ ጉዳይ ወደ ጦርነት መግባት አያስፈልግም። ተጨማሪ ተፈናቃይ፣ ተጨማሪ ደም መፋሰስ፣ ተጨማሪ ነው የሚመጣው። በዚህ የራሳችሁ በሆነ ጉዳይ እንደው ተነጋገሩና ፍቱት እንጂ በዚህ ወደ ጦርነት እንዳትገቡ ነው የሚለው። ያሉትም ይሄንን ነው ተብለዋል እኮ። የፕሪቶሪያ ስምምነት አፍሪካ ህብረት ላይ እኮ ሲገመገም እነ ኦሉሴጉን ኦባሳንጆ እኮ ያሉት እኮ ይሄንን ነው። በግዛት ጉዳይ ጦርነት ውስጥ መግባት አያስፈልግም እኮ ነው ያሉት። አሁን እነሱ የዓለም አቀፉ ማህበረሰብ በዚህ ጉዳይ ጣልቃ ቢገባ ለእኛ ፌቨር ያደርጋል ብሎ አስበው ከሆነ በጣም ነው የሚገርመው። ግን እሱንም አይደለም ያሰቡት ከፌዴራል መንግስት ጋር በዚህ አጋጣሚ እንገናኛለን፣ ተነጋገሩና ፍቱ ሲላቸው እኛ እኮ ለመነጋገር ዝግጁ ነን አገናኙኝ ለማለት እኮ ነው። አገናኙን ለማለት ከፌዴራል መንግስት ጋር እና አማኑኤል አሰፋን አዲስ አበባ ድረስ የላኩት ለዚሁ አይደለም። ከፌዴራል መንግስት ጋር ተገናኝተው የሆነ ተርም አቅርበው እነ ጌታቸው ረዳን ወይ ለመቁረጥ ነው ወይም ደግሞ ብቻ ግን በቃ ከጠቅላይ ሚኒስትሩ ጋር የመገናኘት አምሮት ላይ ናቸው። እንደው ብናገኛቸው ምን እናደርጋለን ወይ አንቀው ሊገሏቸው አላውቅም። ብቻ ግን ጠቅላይ ሚኒስትሩን የማግኘት ፍላጎት አላቸው። እኔ ስገምት የሆነ የተሻለ ነገር ከነጌታቸው ረዳ በተሻለ አቅርበው ከነጌታቸው ረዳን ከጨዋታ ውጪ የማድረግ ፍላጎት ያለ ይመስለኛል። እንዳይመስላችሁ በጣም ከፌዴራል መንግስት ጋር መገናኘት ይፈልጋሉ። ቅርቃር ውስጥ ናቸው። ከሻቢያ ጋር ያለው ጥምዶ እንዳሰቡት አልሆነም። ከፋኖም ጋር ያለው ነገር የትም አይደርስም። ገብቷቸዋል፣ አውቀውታል። መውጫቸው በጠቅላይ ሚኒስትሩ በኩል ነው። ማግኘት የሚፈልጉትም ለዛ የዓለም አቀፉን ማህበረሰብ ካልገባ ጣልቃ የሚሉት ከጠቅላይ ሚኒስትሩ ጋር እንዲያገናኛቸው ነው፣ ሌላ አይደለም። አሁን የተፈናቃዮቹን ሞት ለዚህ እየተጠቀሙበት እንደምታስቧቸው በመግለጫ ምናምን ሲያወሩ የሆነ እንትን ለመሆን ይሞክራሉ። ትንሽ ኩራት ምናምን ነገር ያላቸው ነው አይደለም። እንደዛ እንዳይመስላሉ። በጣም ልምምጥ ላይ ናቸው እነሱ። ጠቅላይ ሚኒስትሩን ካላገኘን ይላሉ እና አማኑኤል አሰፋን አዲስ አበባ ድረስ የላኩት ለምንድን ነው? ሳይጠሩ አሁን በተፈናቃዮቹ ሞት የዓለም አቀፉን ማህበረሰብ ጠርተው ከጠቅላይ ሚኒስትሩ ጋር አገናኙን ለማለት ነው፣ ሌላ አይደለም። ሁለተኛው ፍላጎታቸው ይሄ። ሶስተኛው የህዝቡን ቁጣ ለመቀስቀስ የትግራይ ህዝብ ቢሉት አልሆናል። ጦርነት አልልም አለ። አልፈልግም ባይ ነው። ይሄ ራስ ምታት ሆኖባቸዋል። ራስ ምታት የዚህ ህዝብ ቁጣ እንዴት እንቀስቅሰው ነው። ሞክረዋል ብዙ ነገር። አንዱ ያትርክት ነው ብለው አስበው ይሄ የትግራይ ተጨፈጨፈ፣ በሚሊየን ሰው ሞተ፣ እንደዚህ ሆነ፣ ጄኖሳይድ ተፈጸመበት ምናምን የሚባለውን ትርክት ይጠሩታል። ቲፒኤልኤፍ ዶክተር ደብረጽዮን ያወዱትም ህዝቡን ፍርሃት ውስጥ ይከትብናል ባይ ናቸው። ህዝቡ ነገ ከነገ ወዲያ ድጋሚ ወደ ጦርነት ና ብንለው እምቢ ነው የሚለው። ስለዚህ እንዲህ አይነት ነገር አያስፈልግም በሚል ነው ዶክተር ደብረጽዮን በነገራችን ላይ ሚዲያ ላይ ወጥተው ማን ቆጥሮት ነው 1 ሚሊዮን ምናምን ነገር የሚባለው? ዝም ብሎ ነው አመራሩን ተጠያቂ ለማድረግ አመራሩን ለመምታት ስለፈለጉ ዝም ብሎ 1 ሚሊዮን ምናምን ይላሉ። ማን ቆጠረው ብሏል ዶክተር ደብረጽዮን። እኔ ያሉበት ዋነኛው ምክንያት ከዛ ጋር የተያያዘ የህዝቡን
ወኔ ይሰልብብናል። ነገ ከነገ ወዲያ ህዝቡን ና ተዋጋ ብንለው እምቢ ይለናል ብለው ብዙ ሞክረዋል። ራሳቸው የፈጠሩትን ትርክት እሱን እስከ ማፍረስ ድረስ ሄደዋል። ነገር ግን ሰው በፍጹም አያዋጣኝም፣ የትግራይ ህዝብ ጦርነት አልፈልግም የሚለው ፈርቶ የደረሰበት ነገር የሆነ ትራውማ ውስጥ ከቶት ምናምን ነገር አይደለም። አያዋጣው፣ ካልኩሌት ሲያደርገው አያዋጣው። አንዱ ሻቢያ ጋር ነው፣ አንዱ ብልጽግና ጋር ነው። ወደ ጦርነት ቢገባ ሻቢያና ብልጽግና ትግራይ ላይ ነው የሚዋጉት፣ ሌላ ነገር የለም። እና የትግራይ ህዝብ ሞኝ ነው እንዴ? ለብልጽግና ለሻቢያም እኮ ነው የሚሞተው። ለትግራይ እኮ አይደለም የሚሞተው፣ ለተፈናቃዮቹ ለህዝቡ እኮ አይደለም እኮ የሚሞተው። ወይ ለሻቢያ ነው የሚሞተው ወይ ለብልጽግና ነው የሚሞተው። እና ይናየ ስለዚህ አዋጣኝም አለ። እንዲህ አይነት ጦርነት ነው ያወጣ የለውበትም፣ አልዋጋም ይናል። ስለማያዋጣው ደግሞ ማያዋጣው ያዋጣው ደም ብሎ ነው። ትናንት አንድ ላይ ሆነው ለወጉት አካላቶች አሁን ከፊሉ አንደኛው ጋር ከፊሉ አንደኛው ጋር ሆነው ለነሱ የሚሞተው የትግራይ ኮዝ የለም። ትግራይ ውስጥ ጦርነት ቢጀመር የትግራይ ወጣት የሚሞትለት ኮዝ የለውም። እውነቱን ነው የምነግራችሁ። ወይ ለሻቢያ ነው የምትሞተው አሊያም ለብልጽግና ነው የምትሞተው። ለሻቢያ ብለህ ትገላለህ ማንን? የራስህን ወንድም ትግራዋይ የሆነውን ማለት ነው። ወይ ደግሞ ለብልጽግና ብለህ እሱ ትገለዋለህ። አለቀ። ስትሞትም ለትግራይ ብለህ አይደለም፣ ስትገልም ለትግራይ ብለህ አይደለም። ወይ ለሻቢያ ወይ ለብልጽግና ብለህ ነው። ይህን አብዛኛው ሰው ይገባዋል። ስለዚህ አያዋጣው። በዚህ አይነት ምክንያት አቋም የወሰደን ህዝብ ወጣት የህብረተሰብ ክፍል አሁን በቁጣ በመፍጠር እንደገና ወደ ጦርነት ሊከቱት ይሞክራሉ። በፍጹም በፍጹም። እንኳን አልዋጋም እያለ ያለውን አካል አይደለም እንዲዋጋ ያሰለጠንከው አካል ራሱ እንኳን ኑሮ ነው መኖር መፈልገው ደሞዝ ጨምር እያለ ነው። እንኳን ሌላው ይቀርና ሌላውን ገናና ምትለው ይቀርና አንተ ጋር ያለው ያስታጠቅከው እያሰለጠንከው ያለው ይዋጋል ብለህ ያሰብከው አካል ደሞዝ ጨምር እያለ ኑሮ ነው መፈልገው እያለ አንጎሎ ነው አልኮ ቲፒኤልኤፍ ለዶክተር ደብረጽዮን እኮ አንጎል እኮ ነው የሆኑት። አሁን እንግዲህ በዚች አጋጣሚ ደግሞ ቀስቅሰው እንደገና ህዝቡን ወደ ጦርነት ሊከቱት መግለጫውን ቲፒኤልኤፍን ካያችሁት ከተፈናቃይ ጋር የተያያዘ ነገር የለውም። ምንም ከተፈናቃይ ጋር የተያያዘ ነገር የለውም። በእነሱ ሞት የራሱን ስሌቶች አስልቶ ነው እንትን የሚለው እንጂ አሁን ለነሱ የሚጠቅመው ህዝቡን ማስተባበር፣ የትግራይ ምሁራንን ፓርቲዎቹን ምናምን ነገር ማስተባበር፣ እንድረስ ለተፈናቃዮች ችግር ላይ ናቸው፣ እነዚህ ሞቱ፣ ሌሎቹም ቀጣይ ናቸው፣ ቢያንስ ላሉት እንድረስ ብሎ ወደ ትብብር መምጣት። የፌዴራል መንግስትም ይሄ ጉዳይ የጦርነት ጉዳይ አይደለም፣ ይሄ ሰብአዊ ጉዳይ ነው። በዚህ ምንም አይነት የፖለቲካ ትርፍ አስልተን አንዳችን ላይ ግን ኢትዮጵያ ውስጥ ነው ለካ ያለ ነው። ደግሞም ስለ ቲፒኤልኤፍ ነው የምናወራው። እንዲህ ሊል አይችልም፣ እንዲህ ሊል አይችልም። ኤኒዌይስ በጣም ነው የሚያሳዝነው። ተፈናቃይ መሆናቸው ሰው ሰራሽ በሆነ ምክንያት ከኑሯቸው ተፈናቅለው በጦርነት ምክንያት እነ ዶክተር ደብረጽዮን ባሰሉት የተሳሳተ ስሌት በተጀመረ ጦርነት ምክንያት ተፈናቅለው ይህን ያክል ደግሞ ኖረው በላስቲክ ቤት ውስጥ የድርጅት ክፍያ እየከፈሉ እንደገና እነሱም ደግሞ ይመለሱ ሲባል አሁንም እነ ዶክተር ደብረጽዮን በፍጹም ብለው እዛ ከሄዱ ይሞታሉ ብለው
ከሞቱም እዚህ ሙቱ አይነት ነገር እዛ ሄደው በወራሪዎች ጥይት ከሚገደሉ እዚህ በረሃብ ይሙቱ ብለው ገደሏቸው። ያሳዝናል። አሁንም ቢሆን ብዙ ተፈናቂ ያለ ከህወሓት መዳፍ እነዚህን ተፈናቂዎች ፈልቅቆ ማውጣት ያስፈልጋል። ፈልቅቆ ማውጣት ያስፈልጋል። ተገቢውን ጫና ፈጥሮ ማውጣት ያስፈልጋል እንጂ እየተለማመጡ መኖር ልክ አይደለም። መኖር ልክ አይደለም። እየተለማመጡ ቅንጣት ታክል ስለ ሰው ህይወት ደንታቢስ የሆነን አካል በሰው ሞት ሊነግድ የሚፈልግን አካል እስከ መቼ ነው የምትለማመጠው? የመንግስትነት ባህሪ ነው እንዴ? አይደለም አይደለም። አቅጣጫ ማስቀመጥ ነው። የሆነ ጊዜ እኮ ቲፒኤልኤፍ እኮ ተናግሯል። የፌዴራል መንግስት አላስተባበልም፣ በአውሮፕላን ሁሉ ሊወስዷቸው ነበር እኮ ማች ይሄን ያክልና ተመለስ ተባለ። ይሄን ያክል ልምምጥ ውስጥ መግባት ለምን እንደሆነ አይገባኝም። ህዝቡም ራሱን ይፈትሽ። ገና ለገና ብልጽግና ነው ምናምን ነው በሚል እነዚህን ሰዎች እስከ መቼ ነው የምትሸከማቸው? እስከ መቼ? ይህንንም ማሰብ ያስፈልጋል። አንድ የሆነ አባባል አለ፣ ሺህ ጊዜ ከመፍራት አንድ ጊዜ ወሰነ ማለት ነው። ገና ለገና ብልጽግና ተፈርቶ ምናምን እነዚህን ሰዎች እሽሩሩ እያልክ የምትታገስበት ምክንያት እኔ አይገባኝም። ምንድን ነው ምክንያቱ? እነዚህ ሰዎች ከብልጽግና አይታደጉም። ከብልጽግና እንታደጋለን እያሉ በረሃብ ነው የሚገሉ፣ በጥማት ነው የሚገሉ፣ በመታረዝ ነው የሚገሉ። ከብልጽግና ግን እንከላከልልሃለን ይሉሃል። ግን አንተ እዛ እየሞትክ ነው። እነዚህ ተፈናቃዮች እኮ እንደዛ እኮ ተብለው እኮ ነው የሞቱት። ወራሪዎች እንዳይገሏችሁ ነው ማትሄዱት ብለዋቸው፣ ግን እነሱ በረሃብ እየሞቱ ነው እንዴ። መሞት ላይቀር ምንም ከዛኛው ሞት ልጠብቀ እንግዲህ ይሄኛውን ሞት ምን ማለት? እንደዚህ አይነት ተከላካይ የለም። እንደዚህ አይነት መከተ የሚባል ነገር የለም። እንደዚህ አይነት የመከተ ኃይል የሚባል ነገር የለም። ይሄ ለራሱ ጥቅም ነው። በቃ እዛ እያስፈራራ አንተን በሌላ አይነት ነገር በረሃብ በምናምን ነገር እንድትሞት የሚያደርግ። ስለዚህ ህዝቡን ማወቅ አለበት፣ መንቃት አለበት። ይብቃችሁ በላቸው። በቃ 50 ዓመትም ሞልቷቸዋል። ይበቃቸዋል። እነዚህ ሰዎች በቃችሁ በላቸው፣ ሸኛቸው። በራስህ ተጋፈጠው። አሁን ፍርሃት ይሄ ቲፒኤልኤፍ የሳለብህና እኔ ከሌለው ይውጣል የሚልህን አካል ብቻን ተጋፈጠው። በቃ ቲፒኤልኤፍ አያስፈልግም፣ እያዳነክ አይደለም። በቃ እሱን ገሸሽ አድርገህ አንተ ተጋፈጠው። ምናልባትም ቲፒኤልኤፍ እንዳለውም ላይሆን ይችላል። አሁን አንተ በራስህ ተጋፈጥ። እስከ መቼ ነው ቲፒኤልኤፍ ይከላከልልኛል እያልክ የምትኖረው? አረጁ እኮ እነዚህ ሰዎች አረጁ። አንተን የሚከላከሉበት ምንም ምክንያት የለም። አሁን እነሱን ግድ የለም ፍርሃቴን ራሴ ልጋፈጠው ብለህ እነሱን ከመንገድህ አስወጣ። ልጋፈጠው በለፊት እንጂ እሱ የሳለልህን ፍርሃት እያየ እነሱን ይመክቱልኛል እያልክ በረሃብ በመታረዝ በጥማት መሞት የለብህም። ህዝቡም መወሰን መቻል አለበት። የሆነ ወዳጆች Yo,